ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ ይዤላችሁ የመጣሁት አማርኛ ፊደላትን ነው። የአማርኛ ፊደላትን በእንግሊዝኛ ፊደላት እየጻፉ ይዤላችሁ መጥቻለሁ ማለት ነው። በመጀመሪያ ግን ይህን ቪዲዮ ላይክ፣ ሼር እና ሳብስክራይብ አድርጋችሁ ጀምሩ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ የአማርኛ ፊደላት 34 ናቸው። 34ቱ ፊደላት ደግሞ እያንዳንዳቸው 77 ቤተሰብ አላቸው ማለት ነው። እነዚህንም እያንዳንዳቸው የምናይ ይሆናል። ዛሬ ግን ከሀ እስከ ከ ያሉትን ነው ይዤላቸው የመጣሁት። እነዚህን በደንብ የምናይ ይሆናል ማለት ነው። እንዲሁም በእንግሊዝኛ ፊደላት እየጻፉኝ ይዤላቸው መጥቻለሁ። ይህ የሚጠቅማቸው ምንድን ነው? አማርኛ ለማንበብ እንግሊዝኛ የምታነቡ ተማሪዎች አማርኛ ፊደላትን የሚያስቸግራችሁ ይህንን በዚህ ማለት ትችላላችሁ ማለት ነው። ስለዚህ እነዚህን በእያንዳንዱ በደንብ የምናያቸው ይሆናል። ከሀ እስከ ከ ያሉ ፊደላትን በአማርኛ እና በእንግሊዝኛ አድርጌ እየጻፉ ይዤላችሁ መጥቻለሁ ማለት ነው። እነዚህን በደንብ አድርገን እናያቸዋለን። አሁን አብራችሁ ከኔ ጋር እያነበባችሁ ትከታተላላችሁ ማለት ነው። እንዲሁም ቪዲዮውን እያቆማችሁ እየጻፋችሁ ተለማመዱ። አሁን እንጀምር። ኦኬ የመጀመሪያዋ የአማርኛ ፊደል ሀ ነች። ይቺ የመጀመሪያዋ የአማርኛ ፊደል ነች። ሀ ትባላለች። ከሀ እስከ በ ነው ያሉት። እቺ የመጀመሪያዋ ፊደል ነች ማለት ነው። እቺ እያንዳንዷ ስንት አላት ማለት ነው? 7 ቤተሰብ አላት። እቺ ሀሌታዋ 7 ቤተሰብ አላት። ለም በተመሳሳይ 7 ቤተሰብ አላት። አመርኋ 7 ቤተሰብ አላት። መም 7 ቤተሰብ አለው። እስከ በ ያለው ፊደል ሁሉም 7 ቤተሰብ አለው ማለት ነው። እያንዳንዱን የምናይ ይሆናል። በዚህ ላይ በተጨማሪም ደግሞ ሞክሼ ፊደላት አሉ። 9 ሞክሼ ፊደላት አሉ። እነሱንም ስንደርስባቸው እያንዳንዳቸው የምናይ ይሆናል ማለት ነው። የመጀመሪያዎቹ ሞክሼ ፊደላት የሀ ዝርያዎች ናቸው። 3 አይነት የሀ ዝርያዎች አሉ። ሀሌታዋ ማለት ይቺ ናች። ሀመርዋ ይቺ። ቀጣይ ደግሞ የምናገኛት ብዙሃን ውሃ ትባላለች። እያንዳንዱ እነሱን የምናይ ይሆናል ማለት ነው። ቀጣይ ደግሞ ሁለት አይነት ደግሞ የሰ ዝርያዎች አሉ። ንጉሱ ሰና ሰዓቱ ሰ ይባላሉ። እነሱንም የምናያቸው ይሆናል ማለት ነው። ሁለት አይነት ደግሞ የአ ዝርያዎች አሉ። እነሱም አልፋዋ እና አይኖ አ ይባላሉ። እነሱንም በደንብ የምናያቸው ይሆናል ማለት ነው። የመጨረሻዎቹ ሁለት የፀ ዝርያዎች አሉ። ጸሎት ፀ እና ፀሐይ ፀ የሚባሉ እነሱንም የምናይ ይሆናል ማለት ነው። ለዛሬው ግን ከሀ እስከ ከ ያሉ ፊደላትን በደንብ አድርገን የምናይ ይሆናል። እናንተ አብራችሁ እስከ መጨረሻው ከኔ ጋር ቆዩ። አሁን ዝግ ብዬ አነብላችኋለሁ። አብራችሁ እያነበባችሁ ቪዲዮውን እያቆማችሁ ተለማመዱ። ወደ ቪዲዮ ኦኬ የመጀመሪያ ፊደል ይቺ ሀ ትባላለች። አብራችሁ ከኔ ጋር አንብቡ እሺ። ሀ ሁ ሂ ሃ ሄ ህ ሆ። አንዴ ደግመዋለሁ። ሀ ሁ ሂ ሃ ሄ ሆ። ኦኬ ቀጣይ ደግሞ ከዚህ ላይ ምን አለ? በእንግሊዝኛ ፊደላት ደግሞ የጻፍናቸው አሉ። ሀን ሊወክል የሚችል ሁን ሊወክል የሚችል እያንዳንዱ የጻፍናቸው አሉ። እዚህ ላይ በመጀመሪያ ሀን ሊወክል የሚችል ተነባቢ ፊደል እሱን እንለያለን። ተነባቢው ፊደል ማን ነው? ከዚህ ላይ ማለት ነው ኤች ነው። ኤች ከሁሉ ላይ ቋሚ ነው። እያንዳንዱ ኒውት ኤች ተመሳሳይ ከሀ እስከ ሆ ካሉ ፊደላት ላይ ስታዩ ኤች ቋሚ ነው። በተመሳሳይ ሌሎችን ብታዩ የለን ብታዩ የሃኒችን ያመርኋን ብታዩ ተመሳሳይ ነው። ይህ ተነባይ ፊደል ነው። በመጀመሪያ ተነባይ ፊደል እንለያለን። ከዛ ወዲያ ያለው ግን ከሁሉም ፊደል ላይ የምንጨምረው ተመሳሳይ ነው። ሊለይ የሚችለው ሀ ነው። ሀ ብቻ ነው የሚለይ፣ ምክንያቱም በመጀመሪያ ፊደሉ ኤን ስለሚወስድ ማለት ነው። ከዛ ውጭ ያለው ተመሳሳይ እንትን ነው የምንጨምረው፣ ተመሳሳይ አናባቢ፣ ተመሳሳይ ቫውል ነው የምንጨምረው ማለት ነው። ኮንሶናንቶች ወይም ተነባቢዎችን በመጀመሪያ ካወቅነን ከዚያም በኋላ የምንጨምረው አናባቢ ፊደላት ተመሳሳይ ናቸው ማለት ነው። እያንዳንዱ ያለው ተመሳሳይ ነው። አሁን በመጀመሪያ ይኸው ሀ ለማለት ኤን አረግነን ዩ አይ ኤ ኢ ኦ። አያቸው አይደለ? ስድስተኛ ፊደላት አናባቢ የላቸውም። ሳድስ ፊደላት ማለት ነው። አናባቢ የላቸውም። እነሱ ተነባቢዎች ብቻ ናቸው የሚሆኑት። ከዛ ውጭ ያለው ግን አናባቢ ያላቸው። ከሀ በስተቀር ያለው ሌላው ተመሳሳይ ነው የሚወስዱት። ሁሉም ተመሳሳይ ይወስዳሉ ማለት ነው። አናባቢ ተነባቢዎች ግን የተለዩ ናቸው። ስለዚህ መጀመሪያ መለየት የሚጠበቅብን ተነባቢ ፊደላትን ነው ማለት ነው። ኦኬ አሁን አብረን እናንብብ። ኤች ኤ ሃ እንደ ሀ ይነበባል ማለት ነው። ሀን ይወክልናል። ኤች ዩ ሁ፣ ኤች አይ ሂ፣ ኤች ኤ
ሃ ኤች ኢ ሄ ኤች ህ ኤች ኦ ሆ። ኦኬ አንድ ልገምላችሁ። ሃ ሁ ሂ ሃ ሄ ህ ሆ። ኦኬ ቀጣይ ደግሞ ከዚህ ላይ ማናለች? ለ ሁለተኛዋ የአማርኛ ፊደል ይችም ሰባት አለ ሰባት ቤተሰቦች አሏት። እሷን ደግሞ አብረን እናንበባ። ለ ሉ ሊ ላ ሌ ል ሎ። ደግመዋለሁ። ለ ሉ ሊ ላ ሌ ል ሎ። ኦኬ ቀጣይ ላይ ደግሞ በእንግሊዝኛ ፊደላት የጻፍናቸውን ስናይ ለምሳሌ በመጀመሪያ እንደ ለ ሊነበብን የሚችል ተነባቢው ፊደል እንለያለን። እንደ ለ ሊነበብን የሚችል ተነባቢው ፊደል ኤል ነው። ኤል ለየን። ይኸው ኤል እያንዳንዱ ከመጀመሪያው ከአንደኛው ፊደል እስከ ሰባተኛው ፊደል ያለው ኤል ኤል ሁሉም ቋሚ ነው ማለት ነው። ይህን ከለየን በኋላ ሌሎች ፊደሎች ከእያንዳንዱ ፊደል ላይ የሚደረጉት ተመሳሳይ ናቸው። አናባቢዎች ተመሳሳይ ናቸው። ለመጀመሪያ ድምፆች ከሀ በስተቀር ለመጀመሪያ ድምፆች ኤን ይወስዳሉ። ማንኛውም ኤን ይወስዳል። ከዚያ ውጭ ያለው ግን ሁለተኛ ፊደል ዩ፣ ሶስተኛ ፊደል አይ፣ አራተኛ ፊደል ኤ፣ አምስተኛ ፊደል ኢ፣ ስድስተኛ ፊደል ሳልስ ፊደላት አናባቢ የላቸውም። እነሱ ተነባቢዎች ብቻ ናቸው የሚሆኑ። ኤል ብቻ ትሆናለች ማለት ነው። እያንዳንዱ ሁሉም ተመሳሳይ ነው። ኦኬ የመጨረሻ ፊደሎች ደግሞ ኦን ይወስዱልናል ማለት ነው። ኦን ይወስዱልናል። ስለዚህ እያንዳንዱ ከማንኛውም ፊደል መጀመሪያ መለየት የሚጠበቅብን ተነባቢ ፊደላትን ብቻ ነው ማለት ነው። ተነባቢ ፊደላትን። ስለዚህ እንደ ለ ሊነበብ የሚችል ተነባቢ ፊደል ኤል ነው። አናባቢው ደግሞ ለ የሚለውን ድምፅ እንዲሰጠን የሚያደርገን ኢን እንጨምርበታለን ማለት ነው። ሉ የሚለውን ደግሞ ዩ እያለ ይቀጥላል ማለት ነው። ስለዚህ አሁን አብረን እናንብብ። ኤሊ ለ ኤልዩ ሉ ኤልአይ ሊ ኤልኤ ላ ኤልኢ ሌ ኤል ል ኤልኦ ሎ። ኦኬ አሁን እንደገና አንዴ ደግምላችኋለሁ። ለ ሉ ሊ ላ ሌ ል ሎ። በጣም ጥሩ። ቀጣይ ደግሞ ከዚህ ላይ ማን እናገኛለን ማለት ነው? አመርኋ እናገኛለን። ሀ ናት። እችም ተመሳሳይ ናት። ሞክሸ ፊደል ናት። ከመጀመሪያዋ ጋራ ሞክሸ ፊደል ናት። ሀ ናት። ሶስት አይነት ያ ዝርያዎች አሉ ብያችኋለሁ። ሁለተኛዋ ሀ ይቺ ነች። ቀጣይ ደግሞ ብዙሃን ውሃ የምትባለዋን እናገኛታለን ማለት ነው። ይህ በእንግሊዝኛ አጻጻፋቸው ተመሳሳይ ነው ካሌቷ ከመጀመሪያው ጋር፣ እንዲሁም ብዙሃን ውሃም ተመሳሳይ አጻጻፍ ነው ያላቸው። ነገር ግን በአማርኛ ስንጽፋቸው የተለያየ ቅርጽ ነው ያላቸው። ድምጻቸው ተመሳሳይ ይሁን እንጂ ቅርጻቸው የተለያየ ነው ማለት ነው። አሁንም ይችንም አብረን እናነባታለን። ሀ ሁ ሂ ሃ ሄ ህ ሆ። ኦኬ አንዴ ደግመዋለሁ። ሃ ሁ ሂ ሃ ሄ ህ ሆ። በጣም ጥሩ። ቀጣይ ደግሞ በእንግሊዝኛ ፊደላት የተጻፍናቸውን ስናያቸው ሁሉም እንደነገርኳቸው ነው። ከሀ ዝርያዎች በስተቀር የመጀመሪያ ፊደሎች ኢን ነው የሚወስዱት። በመጀመሪያ ግን መለየት የሚጠበቅብን አናባቢ ፊደላትን ነው። አናባቢ ፊደላት የሀ ኤች ናት። ይኸው ከመጀመሪያው ከአንደኛ ፊደል እስከ መጨረሻው እስከ ሆ ያለው ይኸው እዚህ ላይ እንደምታዩት ኤች ኤች ቋሚ ነው። ይህ ምንድን ነው? ይህ ተነባቢ ፊደል ነው። አናባቢዎች ወይም ቫውሎች ደግሞ ከመጀመሪያ ፊደል ላይ ከሀ ላይ ኤ ይሆናል። ከዛ ውጭ ያለው ግን ተመሳሳይ ከሌሎች ላይ ያለው ይሆናል ማለት ነው። ለምሳሌ ከሁ ላይ ዩ፣ ከሂ ላይ አይ፣ ከሀ ላይ ኤ፣ ከሄ ላይ ኢ። ሳልስ ፊደላት ምንም አናባቢ የላቸውም፣ ተነባቢዎች ብቻ ናቸው። ሰባተኛ ፊደላት ደግሞ ኦን ይወስዳሉ ማለት ነው። ኦን ይወስዳሉ። ስለዚህ አሁን አብረን እናንብብ። ኤች ኤ ሃ፣ ኤች ዩ ሁ፣ ኤች አይ ሂ፣ ኤች ኤ ሃ፣ ኤች ኢ ሄ፣ ኤች ህ፣ ኤች ኦ ሆ። ኦኬ አንዴ ደግመዋለሁ።
ሃ ሁ ሂ ሃ ሄ ህ ሆ። ቀጣይ ደግሞ ከዚህ ላይ ማን እናገኛለን? መን እናገኛለን። መ ማለት ነው። እችም በተመሳሳይ ሰባት ሰባት ቤተሰብ ነው ያላቸው። እያንዳንዳቸው ሰባት ሰባት ቤተሰብ አላቸው ማለት ነው። እችንም አሁን አብረን እናነባለን። መ ሙ ሚ ማ ሜ ም ሞ። እደግመዋለሁ። መ ሙ ሚ ማ ሜ ም ሞ። በጣም ጥሩ። ቀጣይ ደግሞ ከየት እንሄዳለን ማለት ነው? በእንግሊዝኛ እየጻፍናቸው እናያቸዋለን ማለት ነው። የእንግሊዝኛ ፊደሏ መን ልትወክል የሚችል ኤም ናት። ይኸው ኤምን እያንዳንዱ ከመጀመሪያው እስከ መጨረሻው እስከ ሰባተኛው ያለውን እናደርጋለን ማለት ነው። ኤምን እንደረድራለን። ይኸው እያንዳንዱ ኤም ቋሚ ናት። ይቺ ማናት? ተነባቢዋ ፊደል ማለት ነው። ተነባቢዋ። አናባቢ ፊደል ግን እያንዳንዳቸውን አንዱን ከያዛችሁ ሁሉም ተመሳሳይ ነው የሚጨመሩት። ከመጀመሪያ ድምጾች ላይ ኢ ነው። ከሁለተኛ ድምጾች ዩ ነው። ከሶስተኛ ድምጾች አይ ነው። ከአራተኛ ድምጾች ኤ ነው። ከአምስተኛ ድምጾች ኢ ነው። ስድስተኛ ድምጾች ምንም አናባቢ የላቸውም። ሰባተኛ ድምጾች ኦ ነው ማለት ሁሉም ቋሚ ተመሳሳይ ነው። መለየት የሚጠበቅብን ተነባቢ ፊደላትና ተነባቢ ፊደላትን ብቻ ነው ማለት ነው። ኦኬ። ስለዚህ አሁንም ይህን አብረን እናንብብ። ኤምኢ ማ፣ ኤምዩ ሙ፣ ኤምአይ ሚ፣ ኤምኤ ማ፣ ኤምኢ ሜ፣ ኤም ብቻዋን ም፣ ኤምኦ ሞ። እደግመዋለሁ። መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። በጣም ጥሩ። ቀጣይ ደግሞ የምናገኛት ማናት? ሰ። ሰ አለች። ይችም በተመሳሳይ ሰባት ቤተሰብ አላት ማለት ነው። ይችንማ አብረን እናንብባት። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። አንዴ ደግምላችኋለሁ። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። በጣም አሪፍ። ቀጣይ ላይ ደግሞ በእንግሊዝኛ ፊደላት የጻፍናቸውን ሰ ሊወክል የሚችል ተነባቢዋ ፊደል ማነች የሚለውን እንለያለን ማለት ነው። መጀመሪያ ላይ ማድረግ የሚጠበቅብን ተነባቢ ፊደላትን መለየት ዋናው ነገር ማለት ነው። ስለዚህ እንደ ሰ ሊነበብ የሚችል ኤስ ነው ማለት ነው። እንደ ሰ ሊነበብ የሚችል ኤስ ነው። ኤስ ነው እንደ ሰ የሚነበብልን ማለት ነው። ኤስን መረጥነን። ኤስን ከመጀመሪያው ከአንደኛው ፊደል እስከ ሰባተኛው እስከ መጨረሻው ፊደል አስቀመጥነን። ይኸው ኤስ ቋሚ ነው እያንዳንዱ ማለት ነው። ይህ ተነባቢ ፊደል ነው። አናባቢ ፊደላት ግን ከመጀመሪያ እስከ መጨረሻ ያለው ከሌሎች ጋር ተመሳሳይ ነው። እንደ መጀመሪያ ድምፅ ከሰ ላይ ሊሆን የሚችል እንደ ሰ እንዲነበብ የሚያደርግልን ኢ ነው። እንደሱ ዩ እያለ ይቀጥላል ማለት ነው። ስለዚህ አሁን አብረን እናንበባቸው። ኤስኢ ሰ፣ ኤስዩ ሱ፣ ኤስአይ ሲ፣ ኤስኤ ሳ፣ ኤስኢ ሴ፣ ኤስ ብቻዋን ስ፣ ኤስኦ ሶ። በጣም አሪፍ። ቀጣይ ደግሞ አንዴ ደግምላቸዋለሁ። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። በጣም ጥሩ። ቀጣይ ደግሞ ማን አለ ማለት ነው? ረ። ረም በተመሳሳይ ሰባት ቤተሰቦች አሉት ማለት ነው። እነዚህንም አብረን እናነባለን። ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። እደግመዋለሁ። ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። ኦኬ። አሁን ደግሞ በእንግሊዝኛ ፊደላት የጻፍነውን ረን ሊወክል የሚችል ተነባቢ ፊደላት በመጀመሪያ እንትን እንላለን ማለት ነው። በመጀመሪያ እንደ ረ ሊነበብ የሚችል ወይም ተነባቢ ፊደል ማን ነው? አር ነው። አርን ከመረጥን በኋላ አር ቋሚ ይሆናል ማን ነው? ከመጀመሪያው ድምፅ እስከ መጨረሻው
ከረ እስከ ሮ ባለው እንወክለዋለን። ይኸው አር ቋሚ ነው ማለት ነው። ቀጣይ ደግሞ አናባቢ ፊደላት ናቸው። አናባቢ ፊደላት ልክ ከሰላይ እንደወሰናቸው ከረ ላይ ያሉትም ተመሳሳይ ናቸው ማለት ነው። ከሰላይ የወሰናቸውም ከዚህ ላይ ያገለግሉናል። ስለዚህ መጀመሪያ መለየት የሚጠበቅብን ተነባቢ ፊደላትን ነው። ለይተናል። ስለዚህ አሁን አብረን እናንብባቸው። አርኢ፣ ረ፣ አርዩ፣ ሩ፣ አርአይ፣ ሪ፣ አርኤ፣ ራ፣ አርኢ፣ ሬ፣ አር፣ ር፣ አርኦ፣ ሮ። እደግመዋለሁ። ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። በጣም አሪፍ። ቀጣይ ደግሞ እዚህ ላይ ማናለች ማለት ነው? ሰ። ከላይ ሁለት አይነት የሰ ዝርያዎች አሉ ብያቸዋለሁ። ከላይ ንጉሱ ሰ የሚባለውን አይተን መጠናል። እዚህ ላይ ደግሞ እቺ ሰዓቱ ሰ ትባላለች ማለት ነው። እቺ ሰዓቱ ሰ ትባላለች። ይችንም በተመሳሳይ አብረን ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እደግመዋለሁ። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። በጣም አሪፍ። በእንግሊዝኛ ደግሞ አሁንም እንደ ሰ ሊነበብ የሚችል ተነባቢ ፊደል ማን ነው የሚለውን እንለያለን። ማን ነው መጀመሪያ? ማን ነው? ኤስ ነው። ኤስ እንደ ሰ ይነበብና ማለት ነው። ከመጀመሪያ ድምፅ እስከ መጨረሻ ድምፅ ኤስ እንደረድራለን እያንዳንዱ ማለት ነው። ከዛም በኋላ አናባቢ ፊደላትን እናደርጋለን እያንዳንዱ። ምክንያቱም ሰ እንዲሰጠን የሚያደርግ ወይም እንደ ሰ እንዲነበብልን የሚያደርግን ፊደል እንዲሁም እንደ ሱ እንዲነበብልን የሚያደርግን ፊደል እናደርጋለን ማለት ነው። ስለዚህ እያንዳንዱ ሁሉም ብያቸዋለሁ። የመጀመሪያ ድምፆች ኢ ነው የሚሆነው። ሁለተኛ ድምፆች ዩ ነው። ሶስተኛ ድምፆች አይ እያለ ይቀጥላል ማለት ነው። ስለዚህ ይህንም አሁን አብረን እናንበብ። ኤስኢ ሰ፣ ኤስዩ ሱ፣ ኤስአይ ሲ፣ ኤስኤ ሳ፣ ኤስኢ ሴ፣ ኤስ ብቻዋን ስ፣ ኤስኦ ሶ። እደግመዋለሁ። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ኦኬ። ቀጣይ ደግሞ ከዚህ ላይ ማን እናገኛለን ማለት ነው? ሸ። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሺ፣ ሾ። እደግመዋለሁ። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሺ፣ ሾ። ቀጣይ ደግሞ በእንግሊዝኛ እንደ ሸ ሊነበብን የሚችል ተነባቢ ፊደል እንለያለን ማለት ነው። ምክንያቱም መጀመሪያ ማድረግ የሚጠበቅብን ተነባቢ የሆነውን ፊደል ወይም ኮንሶናንቱን መምረጥ ነው ማለት ነው። በመጀመሪያ እንደ ሸ ሊነበብን የሚችል ኮንሶናንት ፊደል ወይም ተነባቢ ፊደል ማን ነው ማለት ነው? ኤስ ኤች ማለት ነው። ኤስ ኤች እንደ ሸ የሚነበብልን ኤስ ኤች ነው። ይህ ተነባቢ ፊደል ነው ማለት ነው። አናባቢ ፊደላት እያንዳንዱ ከሁሉ ላይ እንደወሰድ ነው ተመሳሳይ ነው ሊሆን የሚችለው ማለት ነው። አሁን አብረን እናንብብ። ኤስ ኤች ኢ ሸ፣ ኤስ ኤች ዩ ሹ፣ ኤስ ኤች አይ ሺ፣ ኤስ ኤች ኤ ሻ፣ ኤስ ኤች ኢ ሼ፣ ኤስ ኤች ሺ፣ ኤስ ኤች ኦ ሾ። አንዴ ደግመዋለሁ። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሺ፣ ሾ። በጣም አሪፍ። ቀጣይ ደግሞ ከዚህ ላይ ማን እናገኛለን ማለት ነው? ቀ። ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። እደግመዋለሁ። ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። በጣም ጥሩ። እንደ ቀ ሊነበብልን የሚችል የእንግሊዝኛ ፊደል ማን ነው?
ወይም ተነባቢ ፊደሉ ማለት ነው ኬ ነው። ኬ እንመርጣለን ማለት ነው። ኬን ከመረጥን በኋላ አናባቢ ፊደላት ይኸው ኬ ከመጀመሪያው እስከ መጨረሻው እስከ ሰባተኛው ያሉት ስታዩት ኬ ሁሉም ቋሚ ነው ማለት ነው። ይህ ተነባቢ ፊደል ነው። ከዛ ቀጣይ አናባቢዎች ግን እያንዳንዱ ከሌሎች ላይ እንደወሰናቸው ሁሉ ተመሳሳይ ናቸው። ኦኬ ኬኢ ቀ ኬዩ ቁ ኬአይ ቂ ኬኤ ቃ ኬኢ ቄ ኬ ብቻዋን ቅ ኬኦ ቆ። እደግመዋለሁ። ቀ ቁ ቂ ቃ ቄ ቅ ቆ። ቀጣይ ደግሞ ከዚህ ላይ ማን አለ ማለት ነው? በም በተመሳሳይ 7 ቤተሰቦች አሉ። እነዚህንም አብረን እናነባለን። በ ቡ ቢ ባ ቤ ብ ቦ። እደግመዋለሁ። በ ቡ ቢ ባ ቤ ብ ቦ። በጣም አሪፍ። አሁን ደግሞ እንደ በ ሊነበብ እንደሚችል የእንግሊዝኛ ፊደል ወይም ተነባቢ ፊደል ማን ነው የሚለውን እንለያለን ማለት ነው። እንደ በ ሊነበብ የሚችል ተነባቢ ፊደል ቢ ነው። ቢን መረጥን ማለት ነው። ቢ እያንዳንዱ ከመጀመሪያው እስከ መጨረሻ አለ። ይሄ ቋሚ ነው። ቢ አለ ማለት ነው እያንዳንዱ። ከዛ ውጭ አለ አናባቢ ፊደላት ናቸው። አናባቢ ፊደላት ከሌላው ላይ እንደወሰድነው ሁሉ ከዚህም ተመሳሳይ ነው የሆኑት ማለት ነው። የመጀመሪያ ድምጾች እንወስዳለን፣ ሁለተኛ ድምጾች እያለ ይቀጥላል። ሁሎችም እንደወሰድነው ተመሳሳይ ነው። አብረን እናንብበው። ቢኢ በ ቢዩ ቡ ቢአይ ቢ ቢኤ ባ ቢኢ ቤ ቢ ብ ቢኦ ቦ። እደግመዋለሁ። በ ቡ ቢ ባ ቤ ብ ቦ። በጣም ጥሩ። ቀጣይ ደግሞ ማን እናገኛለን ማለት ነው? ተን በተመሳሳይ 7 ቤተሰቦች አላት። አብረን እናንብባል። ተ ቱ ቲ ታ ቴ ት ቶ። እደግመዋለሁ። ተ ቱ ቲ ታ ቴ ት ቶ። በጣም አሪፍ። አሁን ደግሞ እንደ ተ ሊነበብ የሚችል የእንግሊዝኛ አልፋቤት ወይም የእንግሊዝኛ ፊደል ማን ነው የሚለውን ተነባቢውን እንለያለን ማለት ነው። ማን ነው? ቲ። ቲ እንደ ተ ይነበብና ማለት ነው። ከመጀመሪያው እስከ መጨረሻው ቲ ቋሚ ነው። እያንዳንዱ ይኸው ቲ ስታዩት ቋሚ ነው ማለት ነው። ቀጣይ አናባቢዎች ተመሳሳይ ናቸው። ከሌላው ላይ እንደተጠቀምናቸው አናባቢዎች ተመሳሳይ ይሆናሉ ማለት ነው። አሁን ይችን አብረን እናንብባት። ቲኢ ታ ቲዩ ቱ ቲአይ ቲ ቲኤ ታ ቲኢ ቴ ት ብቻዋን ቲ ብቻዋን ት ቲኦ ቶ። ኦኬ አንዴ ደግምላችኋለሁ። ታ ቱ ቲ ታ ቴ ት ቶ። ኦኬ ቀጣይ ደግሞ ከዚህ ላይ ማን እናገኛለን ማለት ነው? ቸን እናገኛለን። ማናት እቺ? ቸ። ቸን በተመሳሳይ 7 ቤተሰቦች አሏት። ይችንም አብረን እናነባለን ማለት ነው። ቸ ቹ ቺ ቻ ቼ ቺ ቾ። እደግመዋለሁ። ቸ ቹ ቺ ቻ ቼ ቺ ቾ። በጣም አሪፍ። አሁን ደግሞ እንደ ቸ ሊነበብ የሚችል ተነባቢ ፊደል ይቅርታ። አሁን ደግሞ እንደ ቸ ሊነበብ የሚችል ተነባቢ ፊደል እንለያለን ማለት ነው። እንደ ቸ ሊነበብ የሚችል ተነባቢ ፊደል ማን ነው ማለት ነው? ኤስኤች። ኤስኤች ቋሚ እያንዳንዱ ከቸ እስከ መጨረሻ ያሉት ይኸው እዚህ ላይ እንደምታዩት ኤስኤች ቋሚ ነው ማለት ነው። ከዛ ውጭ ያለው አናባቢ ፊደላት ደግሞ ሲጨመሩበት እያንዳንዱን የመጀመሪያ ድምፅ፣ የሁለተኛ ድምፅ፣ የሶስተኛ እንዲሁም የአራተኛ እያለ የሚቀጥለውን ድምፅ እንዲሰጠን ያደርጉናል ማለት ነው። አሁን አብረን እናነባለን።
ሲ ኤች ኢ ቸ ሲ ኤች ዩ ቹ ሲ ኤች አይ ቺ ሲ ኤች ኤ ቻ ሲ ኤች ኢ ቼ ሲ ኤች ቺ ሲ ኤች ኦ ቾ። አንዴ ደግምላችኋለሁ። ቸ ቹ ቺ ቻ ቼ ቺ ቾ። ኦኬ ቀጣይ ደግሞ ማናገኛለን ማለት ነው? ሀ። የሀ ዝርያዎች ሶስት ናቸው ብያቸዋለሁ። የመጀመሪያዋ አሌታዋ ናት። ሁለተኛዋ አመርኋ ናት። ሶስተኛዋ ደግሞ ብዙሃን ውሃ የምትባለዋን እናገኛለን ማለት ነው። አሁንም ይችን አብረን እስከ መጨረሻው አብረን እናንብባት። በቅርጻቸው ናቸው የሚለያዩት እንጂ ድምጻቸው ተመሳሳይ ነው። የእንግሊዝኛ አጻጻፋቸውም ተመሳሳይ ነው። ነገር ግን በቅርጻቸው የተለያየ ቅርጽ ነው ያላቸው ማለት ነው። አሁንም ይችን አብረን እናንብባት። ሀ ሁ ሂ ሃ ሄ ህ ሆ። አንዴ ደግመዋለሁ። ሀ ሁ ሂ ሃ ሄ ህ ሆ። ኦኬ ሃን ሊወክልን የሚችል የመጀመሪያው ፊደል ወይም ኮንሶናንት ተነባቢ ፊደል ማን ነው ማለት ነው? ኤች ነው። ኤች እንደ ሀ ይነበብና ማለት ነው፣ ተነባቢ ነው። አናባቢዎች ቢኖሩም ኤች ቋሚ ፊደል ከመጀመሪያው እስከ መጨረሻው ቋሚ ሊሆን የሚችለው ወይም ተነባቢ ፊደል ኤች ነው ማለት ነው። ኤች መረጥን ይኸው ከመጀመሪያው እስከ መጨረሻው። ከዛ ቀጣይ ያሉት አናባቢ ፊደላት ከሌሎች ጋር ተመሳሳይ ነው። ነገር ግን ሀ ከሌሎች የምትለየው የመጀመሪያ ድምጿ ኤን ነው የምትወስደው። ሌሎች ኢን ነው የሚወስዱት። ነገር ግን ሀ ኤን ነው የምትወስድ ማለት ነው። በዚህ ብቻ ነው የሚለዩት እንጂ ሌላው ተመሳሳይ አናባቢ ነው የሚወስዱት። ኦኬ አሁን አብረን እናንብብ። ኤች ኤ ሃ ኤች ዩ ሁ ኤች አይ ሂ ኤች ኤ ሃ ኤች ኢ ሄ ኤች ብቻዋን ሄ ኤች ኦ ሆ። አንዴ ደግምላችኋለሁ። ሃ ሁ ሂ ሃ ሄ ህ ሆ። ኦኬ ቀጣይ ደግሞ ማናገኛለን ማለት ነው ከዚህ ላይ ነ ነ ኑ ኒ ና ኔ ን ኖ። እደግመዋለሁ። ነ ኑ ኒ ና ኔ ን ኖ። በጣም አሪፍ። እዚህ ላይ ደግሞ እንደ ነ ልትነበብ የሚችል ተነባቢ ፊደሏን እንለያለን ማለት ነው። በመጀመሪያ ቅድሚያ ማድረግ የሚጠበቅብን ተነባቢ ፊደላትን መለየት ነው። ከዚያ አናባቢዎችን ማለት ነው። ተነባቢ ፊደሏ ኤን ነች። ኤን ከመጀመሪያ ፊደል እስከ መጨረሻ ፊደል ያለው ከነ እስከ ኖ ያለው ተመሳሳይ ነው። ይኸው ኤንን አደረግን ማለት ነው። ከዛ ውጭ ያለው ተመሳሳይ እንደ ሌሎች ይወስዳል ማለት ነው። አናባቢ ፊደላት ተመሳሳይ ናቸው። አሁን አብረን እናንብባለን። ኤን ኢ ነ ኤን ዩ ኑ ኤን አይ ኒ ኤን ኤ ና ኤን ኢ ኔ ኤን ብቻዋን ን ኤን ኦ ኖ። በጣም አሪፍ። አንድ ልገምላቸው። ነ ኑ ኒ ና ኔ ን ኖ። ኦኬ ከዚህ ደግሞ ማን እናገኛለን ማለት ነው? ኘን ኘን እናገኛለን። ኘን በተመሳሳይ 7 ቤተሰቦች አሏት። አሁንም ኘን ደግሞ አብረን እናንበብ። ኘ ኙ ኚ ኛ ኘ ኚ ኞ። ደግመዋለሁ። ኘ ኙ ኚ ኛ ኘ ኚ ኞ። ኦኬ በእንግሊዝኛ ፊደላት ደግሞ ኘን ሊወክል የሚችል ተነባቢ ፊደል ማን ነው የሚለውን እንለያለን ማለት ነው። በመጀመሪያ ቅድሚያ ማድረግ የሚጠበቅብን ተነባቢ ፊደላት መለየት ነው ብያቸዋለሁ። ጂኤን እንደኛ ይነበብና ማለት ነው። ጂኤን እያንዳንዱ ስታዩት ከመጀመሪያው እስከ መጨረሻ ያሉት ቼን ጄን ሁሉም ቋሚ ነው ማለት ነው። ከኘ እስከኞ ያለው ቋሚ ነው። ይሄ ተነባቢ ፊደል ነው ማለት ነው። አናባቢ ፊደላት እንደ ሌሎቹም ሁሉ ተመሳሳይ አናባቢ ፊደል ይወስዳል ማለት ነው። ስለዚህ አሁን አብረን እናንብበው። ጂ ኤን ኢ ኘ ጂ ኤን ዩ
ኙ ጂ ኤን አይ ኝ ጂ ኤን ኤ ኛ ጂ ኤን ኢ ኜ ጂኤን ኚ ጂ ኤን ኦ ኞ። ኦኬ አሁን አንድ ደግምላችኋለሁ ማለት ነው። ኘ ኙ ኚ ኛ ኘ ኚ ኞ። በጣም አሪፍ። ቀጣይ ላይ ደግሞ ማን እናገኛለን ማለት ነው? አ አ ኡ ኢ አ ኤ እ ኦ። ደግምላችኋለሁ። አ ኡ ኢ አ ኤ እ ኦ። ኦኬ አሁንም በእንግሊዝኛ አን ሊወክል የሚችል ፊደል ማን ነው የሚለውን እናያለን ማለት ነው። ከዚህ ላይ ሌሎች ፊደላት አ የምትለየው ሁሉንም የምትወስደው አናባቢ ፊደላትን ብቻ ነው የምትወስደው ማለት ነው። አ የምትጠቀመው ሁሉንም አናባቢ ፊደላት ነው ማለት ነው። ይቺ አ የምትባል ፊደል በአማርኛ ፊደላት ውስጥም ከፍተኛ ድርሻ ነው ያላት። ምክንያቱም እንደ አናባቢ ሁና እንደ ቫውል ሁና ታገለግልናለች ማለት ነው። ይችም አሁን የምትወስደው የእንግሊዝኛ ፊደላትን አናባቢ ፊደላትን ብቻ ነው ማለት ነው። ከአ እስከ ኦ ያሉት ጠቅላላ አናባቢ ፊደላት ናቸው። እያንዳንዳቸው እናያለን ማለት ነው። ኦኬ እንደ አ ሊነበብ የሚችል ኤ ነው። እንደ ኡ ሊነበብ የሚችል ዩ ነው። እንደ ኢ ሊነበብ የሚችል አይ ነው። እንደ አ ሊነበብ የሚችል እንደ አራተኛው ማለት ነው ኤ ነው። እንደ ኤ ሊነበብ የሚችል ኢ ነው። እንደ እ ሊነበብ የሚችልም ኢ ነው። እንደ ኦ ሊነበብ የሚችል ኦ ነው። እንደ ኦ ማለት ነው። ስለዚህ አሁን አብረን እናነባለን ማለት ነው። አ ኡ ኢ አ ኤ እ ኦ። አያችሁት? ከሌላው ፊደል ይህ ለየት የሚያደርገው ነገር ቢኖር ሁሉም አናባቢ ፊደላትን ብቻ ነው የሚወስዱት። ከ እስከ ኦ ያለው አናባቢ ፊደላትን ብቻ ይወስዳል ማለት ነው። በአማርኛ ፊደላት ውስጥ ከፍተኛ ድርሻ ነው ያለው። ምክንያቱም ሌሎች ፊደሎች ድምፅ እንዲኖራቸው የሚያደርግልን ፊደል ይሄ ነው ማለት ነው። ቀጣይ ደግሞ ከዚህ ላይ ማን እናገኛለን? ከ ኩ ኪ ካ ኬ ክ ኮ። እደግመዋለሁ። ከ ኩ ኪ ካ ኬ ክ ኮ። ቀጣይ ደግሞ ከ ሊወክል የሚችል የእንግሊዝኛ ፊደል ማን ነው የሚለውን እንለያለን ማለት ነው። እንደ ከ ሊነበብልን የሚችል የእንግሊዝኛ ፊደል ወይም ተነባቢ ፊደል ማን ነው? ኬ ነው። ኬ ይኸው ከመጀመሪያው እስከ መጨረሻው ከመጀመሪያው ከአንደኛው ፊደል እስከ መጨረሻው እስከ ኮ ያለውን ስታዩት ኬ ቋሚ ነው ማለት ነው። ይሄ ተነባቢ ፊደል ነው። አናባቢዎች ግን ተመሳሳይ ከሌሎች ፊደላት ጋር ተመሳሳይ ይሆናል ማለት ነው። አሁን አብረን እናንብበው። ኬኢ ከ ኬዩ ኩ ኬአይ ኪ ኬኤ ካ ኬኢ ኬ ኬ ብቻዋን ክ ኬኦ ኮ። በጣም አሪፍ። አንድ ልገምላችሁ። ከ ኩ ኪ ካ ኬ ክ ኮ። የዛሬ ይዤላችሁ የመጣሁት ይህን ይመስላል። ቀጣይ ክፍሎችን ይዤላችሁ መጣ ይሆናል ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ሸር እና ሳብስክራይብ ማድረጋችሁን አትርሱ። በቀጣይ ደግሞ በሌሎች ቪዲዮዎች የምንገናኝ ይሆናል ማለት ነው። እስከዚያው ቸርን ሰንብት።